would you could you የሚሉ ሁለቱ አገላለጾች ልዩነት እንዳላቸው ታውቃላችሁ? ስላይት የሆነ ዲፍረንስ አላችሁ በነገራችሁ ላይ would you could you አንድ አይነት በፍጹም አድርገን መጠቀም አንችልም። የተለያየ ኮንቴክስት ላይ ትንሽ ይለያያሉ ማለት ነው። Hello and welcome beautiful people. How you guys doing? This is your English teacher Garre from Simple English YouTube channel. በድጋሚ ስለተገናኘ በጣም አመሰግናለሁ። ባለፈው በክፍል 7 ክፍል ላይ እንደተነጋገርነው do you ብለን ጥያቄ ድርጊት እንጠይቃለን። ምን ያክል ድግግሞሽ አንድ ሰው እንደሚያደርገው ስንጠይቅ ደግሞ how often do you እያልን እና መልሶቻቸውን በደንብ አብራርተን አይተናል። አይታችሁታል? በነገራችሁ ላይ ወደ ኋላ ሄዳችሁ እዩት። ክፍል 7 አይታችሁ ነው ለዛሬው ትምህርት ኦኬ የዛሬው ትምህርት ደግሞ በጣም ኢንትረስቲንግ የሆኑ ጥያቄ ለመጠየቅ የምንጠቀምባቸው በተለይ ደግሞ ኢንዳይሬክት በሆነ መንገድ ዘወር ባለ መንገድ ቀጥተኛ ባልሆነ መንገድ ለመጠየቅ የምንጠቀምባቸው ቃላቶችን ነው በደንብ አጥርቼ የማሳያችሁ ማለት ነው። አዲስ የሆናችሁ በድጋሚ ስለመጣችሁ በጣም አመሰግናለሁኝ። የኔን ሜቶዶሎጂ ስላመናችሁበት ይጠቅመናል ስላላችሁ በጣም አመሰግናለሁ። ነገር ግን አራዶች ሁሌም እንደተለመደው አይተው ቪዲዮውን ዝም አይሉም። ላይክ ያደርጋሉ፣ ኮሜንት ሴክሽን ላይ የሆነ ነገር ጻፍ ያደርጋሉ። በእንግሊዘኛ ተለማመዱ ኮሜንት ሴክሽን ላይ በመጻፍ አመሰግናለሁ። ኦኬ ሶ የመጀመሪያው ወደ ፖይንቱ ቀጥታ ስገባላችሁ መጀመሪያ ላይ መግቢያው ላይ እንደነገርኳችሁ would you ወይንም could you ብለን ልንጠይቅ እንችላለን። ማንኛውም አይነት ጥያቄ ማለት ነው። ኦኬ ሶ would you could you ብለን ስንጠይቅ እኛ ፍላጎታችንና እንዲሁም ደግሞ ያ ሰው መቻል አለመቻሉን ፍላጎት መኖር አለመኖሩን ለማወቅ የምንጠቀምባቸው ቃላቶች ናቸው። ለምሳሌ could you የሚለው ስፔሲፊካሊ አንተ እንደማትችል እኔ እንድታደርግልኝ የምፈልገውን ነገር ማድረግ እንደምትችልና እንደማትችል አውቄ መለየት ከፈለኩ could you ብዬ ጠይቃለሁ። ለምሳሌ በጣም አሪፍ ነው። እንድትረዳኝ ፈለኩና የመርዳት አቅሙ አለ ትችላለህ ወይ የሚለውን ከሆነ የምፈልገው could you help me ብዬ ነው መጠቀም የምፈልገው። could you help me ብዬ እጠቀማለሁ። ነገር ግን አንተ ፍቃደኛ መሆን አለመሆንክን ከሆነ ማወቅ የፈለኩት ደግሞ would you help me የሚለውን እጠቀማለሁ። would you help me ሁለቱም could you would you እንደው በመልእክት ደረጃ የሚያመጡት መልስ ተመሳሳይ ነው፣ ችግር የለውም። ግን ከኔ ጥያቄ የመጠየቅ ዓላማ አንጻር ከሆነ ግን የሚመለከተው would you please help me could you please help me please ሚል አመጣው ደግሞ ማለት right would you please could you please የበለጠ ፎርማል አደረኩት ማለት ነው። አጠያየቄን የበለጠ ትህትና ያለው ጥያቄ ሰራው ማለት ነው። ኦኬ ሶ ፕሊዝ የምትለው አልቃን ባረፍተ ነገሩ መጀመሪያ ማምጣት ትችላላችሁ፣ መካከል ላይ ትመጣለች፣ መጨረሻም ትመጣለች። ኦኬ ሞስት ኮመንሊ እንደውም መጨረሻ ትመጣለች። would you help me please ኮማ አድርጌ ፕሊዝ ሚለውን አመጣለሁ ማለት ነው። ኦኬ አሁን ዓላማው ምንድነው? ምንም ይሁን መልሱ ሊረዳንም ይቻል ሊረዳንም ይፍቀድም አይፍቀድም ጥያቄው could you ሚለውና would you ሚለው ትንሽ ልዩነታቸው ምንድነው? could you ካልኩ ያ ሰው መርዳት እንደሚችል እንደማይችል ለማወቅ ነው። would you ብዬ ከጠየቅኩ ደግሞ ፈቃደኛ መሆንን አለመሆንን ነው የጠየቅኩ ማለት ነው። ራይት ሶ በዚህ መንገድ ጠይቃላችሁ። ለምሳሌ እኔ ኮምፒውተር እንድታስተካክሉልኝ ነው የፈለኩና would you please fix my computer would you please fix my computer ወይንም ደግሞ ኤክሰርሳይዝ እንድትሰሩልኝ ነው የፈለኩ would you please do my exercise ችሎታው እንዳለ እያወቅኩ ኮምፒውተሬን የመጠገን ችሎታው እንዳለ እያወቅኩ የምጠይቅህ በዛ ሰዓት ከሆነ would you please fix my computer ላለሁ would you please fix my computer ምክንያቱም ትችላለህ ፈቃደኝነትን ነው የምጠይቀው። ነገር ግን ይሄ ሰው ይችላል አይችልም ወይ ማስተካከል ብዬ ከሆነ ማስበው could you የሚለውን እጠቀማለሁ። could you please fix my PC my computer ብዬ ጠይቃለሁ ማለት ነው። ኦኬ በሌላ አማራጭ ይሄን አረፍተ ነገር ደግሞ ማስተካከል ከፈለጋችሁ would you could you የትኛውንም ተጠቀሙ በቀላሉ would you please help me with my computer እላለሁ። would you please help me with my computer እንግሊዘኛ ላይ እንድትረዱኝ ከሆነ የምፈልገው ደግሞ could you please help me with my English would you please help me ወይም could you please help me with my English ሚለውን መጠቀም እችላለሁ ማለት ነው። ሶ ምንድነው እያልኳችሁ ያለ could you would you የሚለው ሁለቱ ትንሽ ያላቸውን ልዩነት ነው ያሳየኋችሁ። ዋና ዓላማው ግን ጥያቄን በቀጥታ ላለመጠየቅ በቀጥታ ስትጠይቁ አንዳንዴ ትንሽ የዛን ሰው ስሜት እንትን ሊል ስለሚችል በትህትና ፖላይት በሆነ መንገድ መጠየቅ እንድትችሉ የሚያስችሉ ቢዝነስ ታይፕ ኦፍ ኢንግሊሽ ምንላቸው ናቸው ማለት ነው። ኦኬ ሌላኛው አማራጭ ደግሞ ከዚህ ጋር በተያያዘ የሚመጣው do you have any ideas ብላችሁ ልትጠይቁ ትችላላችሁ። Do you have any ideas? Do you have any ideas?
አንድን ሰው በሆነ ጉዳይ ላይ እንዲነግራችሁ ከፈለጋችሁ do you have any ideas ብላችሁ ጠይቁ። ኦኬ do you have any ideas እዚች ጋር ምን ልነግራችሁ ፈልጋለሁ pronunciation ነው የምፈልገው። pronunciation do you have ሚለው ዲ ብላችሁ አንብቡት። እሺ do you ሚለውን you ሚለው ደግሞ በሚል ማንበብ ትችላላችሁ። do you have any ideas do you have any ideas ብላችሁ እንደመጠቀም ማለት ነው። ኦኬ do you have any ideas about በምትፈልጉት ጉዳይ ላይ ጥያቄውን ታቀርባላችሁ ማለት ነው። ኦኬ ሌላኛው can you specifically ability ችሎታን ወደፊት እመጣበታለሁ ይሄን ትምህርት። እሺ ችሎታን መጠየቅ ከፈለጋችሁ can can አይደለም c ነው can can የሚለውን ይሄኛው can አታርጉ can በዚህ መጠቀም ትችላላችሁ። ኦኬ ሶ can you ብላችሁ መጠየቅ ትችላላችሁ። can you help me ልትረዳኝ ትችላለህ ወይ can you help me ብዬ መጠየቅ ትችላለህ። በዚህ መንገድ ማለት ነው። ኦኬ ሶ ኤቢሊቲን ችሎታን ከሆነ can you ብላችሁ ደረቅ የሆነ ችሎታን አቅሙን ማወቅ ከፈለጋችሁ can you ብላችሁ መጠቀም ትችላላችሁ ጥያቄውን ለመጠየቅ ማለት ነው። ኦኬ ሌላኛው ደግሞ በጣም የተለመደው እኔ ራሱ በቃ በጣም ሲጠቀሙ አብሬ ምናምን ኤክሰርሳይዝ ማድረግ መፈልገው would you mind የሚለውን ቃል ነው። Would you mind walking me to my car tonight? Would you mind taking hold of this please? would you mind ቅር ይልሃል ወይ እንደማለት ነው። ኦኬ እናንተ አንድ ነገር ብትሰሩ ቅር እንደሚላችሁ ቅር እንደማይላችሁ ማወቅ ከፈለኩ do you mind ማለት እችላለሁ። do you mind የምትለዋ ለካ አንዳንዴ mind you ይላል አንዳንድ ሰው አይደል ልብ በል እንደማለት ነው። mind you አስበዋል አይታል እንደ ይሄ ነገር እኮ አሁን በቃ ምናምን ሲል mind you ይላል አንዳንድ ሰው። ኦኬ ሶ እዚህ ጋር would you mind የሚለው በሁለት መንገድ አረፍተ ነገር ልትሰሩ ትችላላችሁ። የመጀመሪያው እናንተ የምታውቁት if you የሚለው ነው አይደል በጣም ጥሩ would you mind if you help me ብትረዱኝ ቅር ይላችኋል? መልሱ yes ከሆነ አዎ ቅር ይለናል እያላችሁ ነው። no I don't mind ኧረ ቅር አይለኝም እንዴቱ ነው no I don't mind ብዬ እጠቀማለሁ። ቅር ይለኛል ከሆነ yes I do ልትለኝ ነው ማለት ነው። yes I would mind yes I mind እንደማለት ነው። ኦኬ በዚህ ትጠቀማላችሁ። ፖይንቱ ግን አሁን would you mind if you help me በሌላ አገላለጽ ሲሆን ደግሞ would you mind if you ናጥፉትና help የሚለው ቃል ላይ ing ጨምሩበት። Margaret, would you mind helping me with something? would you mind helping me ይሆናል ቀጥታ would you mind helping me would you mind helping me ማለት would you mind if you help me ማለት ነው። ተመሳሳይ ትርጉም አላቸው። በዚህ መንገድ ሰውን ጥያቄ መጠየቅ ትችላላችሁ። ለምሳሌ ስልክ ቁጥሬን መጠየቅ ብትፈልጉ ምን ትላላችሁ? would you mind if you give me your number ወይንም ደግሞ would you mind ኮመንት ሴክሽን ላይ አስቀምጧት ይችላል። would you mind ኮመንት ሴክሽን ሁለተኛውን አማራጭ ማለት ነው። ኦኬ አሁን ኢሚዲየትሊ አሁን ጻፉልኝ። እሺ ሌላኛው ደግሞ በትህትና መጠየቅ የምንችልበት አማራጭ ደግሞ I would like to know የሚል አገላለጽ አለ። ኦኬ I would like to know the opinion of our prime minister. Look, I know what I like and I know you know what I like because you were trained to know what I like, but I would like to know what you like. ስለ አንድ ነገር ማወቅ ከፈለጋችሁ when do you where do you how do you እያላችሁ ከምትጠይቁት I would like to know where you live የት እንደምትኖር ማወቅ ፈልጋለሁ። where do you live ከምለው I would like to know where you live መች እንደምትመጣ ማወቅ ፈልጋለሁ። I would like to know when you come here I would like to know when you come here ኦኬ ለምን እንደምትማር ማወቅ ፈልጋለሁ። I would like to know why you study English I would like to know why you study English በዚህ መጠቀም ትችላላችሁ ማለት ነው። ኦኬ በቀጥታ ለመጠየቅ where do you why do you how do you አይደለም የምንጠቀም እሱን የበለጠ ፎርማል ለማድረግና ፖላይት የሆነ ንግግር መናገር ከፈለጋችሁ በዚህ መንገድ መጠቀም ትችላላችሁ። that's easy all right so ተጨማሪ አማራጭ ልቀጥልላችሁ ማለት ነው። ሰብስክራይብ አድርጋችኋል ቻናሉ? አዲስ ከሆናችሁ ሰብስክራይብ በማድረግ እኔን ደግሞ በማመን የኔን ሜቶዶሎጂ ይጠቅማል ብላችሁ በማመን አብራችሁ ስላላችሁ በጣም አመሰግናለሁ። አራዶች እንደተለመደው ኮመንት ይሰጣሉ፣ ላይክ ያደርጋሉ፣ ገባ ወጣ ምናምን ነገር አያውቁም። ይጽፋሉ፣ የሆነ ነገር ኢንትራክሽን ያደርጋሉ፣ ያበረታታሉ ማለት ነው። ኦኬ አራዳ ያልሆኑትና በጣም ደግሞ የተመቱት ከሁሉም የሉበትም። ከየትኛው ናችሁ? ቀጣይ ደግሞ ማሳያችሁ I was hoping you could ነው። እኔ የተለየ ኤክስፔክቴሽን ካለኝ የተለየ የምጠብቀው ነገር ካለኔ I was hoping to get some information on one of your former students. I was hoping ብዬ ገልጻለሁ ማለት ነው። ለምሳሌ እኔ እንዳገኘ ይፈልጋለሁ፣ እንዳይሽ ይፈልጋለሁ። I was hoping to see you. I was hoping to see you here. I was hoping to see you ብዬ መጠቀም ፈልጋ እችላለሁ። I was hoping to see you እሷን እንድታገባ ተጠብቃለሁ፣ ኤክስፔክት አደርጋለሁ። I was hoping you marry her. I was hoping you marry her ብዬ
እጠቀማለሁ። ወይንም ደግሞ ፖላይት ማድረግ ከፈለኩ I was hoping you could marry her። ተመልከቱ እዚህ ጋር I was hoping የሚለው ኤክስፔክቴሽን የቆየ ነው። እንዲህ ታደርጋለህ ብዬ እኮ እየጠበቅኩ ነበር ትላላችሁ። ያ ማለት አሁንም እየጠበቃችሁ ነው፣ አሁንም እንዲያደርግ ትፈልጋላችሁ። I was hoping የሚለው ኤክስፔክቴሽን ይገልጻል ማለት ነው። ኦኬ ምን ኤክስፔክት ታደርጋላችሁ? ምን ሆፕ ታደርጋላችሁ? I was hoping ብላችሁ ዳውን ኮመንት ሴክሽን ላይ በየደረስንበት ሰዓት መጠቀም ትችላላችሁ። ኮመንት ላይ ማስገባት ትችላላችሁ። ኦኬ እንዲያገባት ምናልባት ኤክስፔክቴሽን እንዳለኝ I was hoping you might marry her። I was hoping you might marry her። you might marry her ብዬ ስገልጽ ታገባት እንደምትችል ያው ጠብቃለሁ ነው። you might marry her ብዬ ተጠቀማለሁ ማለት ነው። ኦኬ ሌላኛው ደግሞ በጣም አንድ ሰው እንዲያደርግላችሁ እንደውም ስትገፋፉት ማለት ነው። ኦኬ እንዲያደርግላችሁ የምትጠይቁትን ነገር እንዲያደርገው ስትገፋፉት ቀለል ባለ መንገድ እንደዚህ መጠቀም ትችላላችሁ። ብዙ ጊዜ እንደውም በፊልም ትመለከቱታላችሁ። በነገራችሁ ላይ በጣም ብዙ ጊዜ በፊልም ትመለከቱታላችሁ። እሺ ነቃ እያላችሁ በጣም አሪፍ ሰው ለምሳሌ I would appreciate it. If you're not going to order anything, my husband and I would appreciate it if you would be on your way. And nor do I. Now, if you don't mind, I would appreciate it if you could lower your wand. First of all, I would appreciate it if you would not use that language when you're speaking to me. ቃል ተመልከቱ እስኪ I would appreciate it የሚለውን I would appreciate it ብለን እንጠቀም። I would appreciate it እስኪ አብረንበት I would appreciate it nice I would appreciate አደንቀዋለሁ ምናምን አይደለም። ያን ነገር በጣም ግፊት እንደምታደርጉበትና ቫልዩ እንደምትሰጡት I would value it ነው። ኦኬ ትልቅ ቦታ እንዳላችሁ በዛ ነገር እንዲደረግ የምትጠይቁት ነገር እንዲሆን ማለት ነው ስትፈልጉ I would appreciate it if you lend me some money። ትንሽ ገንዘብ ብታበድረኝ እንደው ትልቅ ባለውለታዬ ነህ አይነት ነገር ስትሉ I would appreciate it if you lend me some money። lend ማለት give ማለት አይደለ? መስጠት እኮ ነው። lend ማለት give ማለት ነው። ኦኬ ማበደር እንደማለት ነው። ኦኬ so I would appreciate it I would value it ማለት ነው። ወይም ደግሞ በሌላ አገላለጽ I would be grateful እያላችሁ ነው። በጣም አመስጋኝ ሆናለሁ። I would be grateful I would be thankful በጣም አመሰግናለሁ እንዲህ ብታደርግልኝ ስትሉ I would appreciate it። ስለ ቴንስ ብታስተምረን እንደው በጣም ደስ ይልናል አይነት ስትሉ ምን ትላላችሁ? በዚህ አረፍተ ነገር I would appreciate it if you ቀጥሉ እናንተ ጨርሱት። እሺ ሌላኛው ደግሞ ጉጉታችሁን መግለጽ ከፈለጋችሁ የጓጓችሁበትን ነገር መግለጽ ከፈለጋችሁ ደግሞ I'm curious ማለት ትችላላችሁ። Oh, now I am curious. I am curious though as to how it actually happened. I'm curious ለምሳሌ እንግሊዘኛ እንዴት እንደለመድክ በቃ ማወቅ ጓጉቻለሁ። ካሜራ ማነቃበል I'm curious how you studied English. I'm curious how you studied English ማለት ትችላላችሁ ማለት ነው። ኦኬ I'm curious how you manage your family. ቤተሰብ እንዴት እንደምታስተዳድር እኔ እንደው በጣም ጓጉቻለሁ ለማወቅ አይነት ነገር ማለት ተጠቀሙ። ያ ማለት ምን እያላችሁ ነው? I'm interested to know. I'm interested to know. I'm interested to know how you did that ይላል አንዳንድ ሰው። And I am interested to see who comes crawling first, Merkel. እንዴት እንደሰራው እንዴት ልታደርገው እንደቻልክ ማወቅ ጓጉቻለሁ። I'm interested to know how you did that ብላችሁ መጠቀም ትችላላችሁ። ይሄ ማለት curiosity, interest አንድ ሰው እንዲያደርግላችሁ gratefulness ወይም value መስጠትን እንዴት እንደምትገልጹ እና ያ ሰው እንዴት መጠቀም እንዳለበት እንዲገልጽላችሁ የምትጠቀሙባቸው የአረፍተ ነገር ስታይሎች ናቸው። ጠቅለል ሳደርግላችሁ ዛሬ የተማርነው ምንድነው? ፖላይት የሆነ ጥያቄ መጠየቂያ መንገዶች ናቸው። እነሱ ምንድናቸው? could you, would you, I was wondering, I would appreciate ወይም ደግሞ I'm hoping that or I was hoping that እያል ወይም do you mind እያላችሁ ብትጠይቁ እንግሊዘኛችሁ definitely one step በጣም ከፍ ይልላችኋል ማለት ነው። ገሬ ነበርኩ አብሬያችሁ የቆየሁት። የሚመቻችሁን አስተያየት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በአካል በመማር ወይም ደግሞ በአካል ለመማር ወይንም ደግሞ በኦንላይን ስልጠና መውሰድ እፈልጋለሁ በግሩፕም በፐርሰናል ክላስ ካላችሁኝ whatever you are in we're always ready and just give me a call with the following numbers. Thanks, I appreciate it. I'll see you next time. Bye bye.